ሐምሌ 6 ቀን 2018 ዓመተ ምህረት ላይ ሆነን ከዚህ ቀደም በዚህ ሳምንት በሀገራችን ምን ተፈጥሮ አለፈ ስንል ወደ ኋላ ተጉዘን ታሪክ ልንፈትሽ ነው። የሳምንቱን ታሪክ ልንዘክር፣ ምን ተሰርቶ ምን ተከውኖ ታለፈ ብለን የዘመን ምዕራፎችን ልናገላብጥ ዛሬ የምንኖርበትን ዓለም የቀረጹ ክስተቶችን ፈትሸን እነሆ ይህ ተከውኖ ነበር ልንል በዛሬው ሳምንቱን በታሪክ ጥንቅራችንም በዘመን ኮርቻ ወደ ኋላ ተሳፍረን ሀገራችን ካየቻቸውና ታሪክ ከማይረሳቸው ታሪካዊ ክንውኖች አንዱን እናስታውሳለን። ከ49 ዓመታት በፊት በዛሬው ዕለት ከታሪክ መዝገብ ከማይፋቁ ክስተቶች አንዱ የሆነው የኦጋዴን ጦርነት ተጀመረ። አንዳንድ ቀናት ከፍተኛ ስቃይ፣ አስቸጋሪ ምርጫዎችና ዘላቂ ህመሞችን ስለሚያስከትሉ ሲታወሱ ይቆያሉ። ከዛሬ 49 ዓመታት በፊት ሐምሌ 6 ቀን የሆነው ክስተት እንዲህ ያሉ ስሜቶችን ካሰረጹ ቀናት ተርታ ይመደባል። በዚያ ቀን የኦጋዴን ጦርነት ተጀመረ። ያ ምድር ኢትዮጵያና ሶማሊያን ከሰሃራ በታች ባሉ የአፍሪካ ሀገራት ከተካሄዱ ታላላቅ ጦርነቶች መካከል በአንዱ የተሳተፉ መሪ ተዋንያን አድርጓቸዋል። ግጭቱ ከአንድ ዓመት ያነሰ ጊዜ የቆየ ቢሆንም ውጤቱ ግን ለዘመናት ሲያስተጋባ ቆይቷል። በመቶ ሺዎች የሚቆጠሩ ዜጎችን አፈናቅሏል። የክልል ፖለቲካን እንደገና ቀርጿል። የኢትዮጵያና የሶማሊያን ታሪክ አቅጣጫም ቀይሯል። ጦርነቱ ለምን እንደተጀመረ ለመረዳት በመጀመሪያ በመሃል ላይ ስለነበረው የኦጋዴን መሬት የታሪክ ማጣቀሻዎችን እያገላበጥን እናስታውስ። ኦጋዴን በምስራቅ ኢትዮጵያ ውስጥ የሚገኝ ሰፊ መሬት ነው። በደረቅ ሜዳዎች፣ በግጦሽ መሬቶችና በወቅታዊ ወንዞች ላይ የተዘረጋ ሲሆን ለዘመናት የሶማሌ ቋንቋ ተናጋሪ የሆኑ የአርብቶ አደር ማህበረሰቦች ለከብቶቻቸው ዝናብና የግጦሽ ዕድሎችን ይሰጣል። አርብቶ አደሮች በዚህ መልክዓ ምድር ላይ በነጻነት ይንቀሳቀሱ ነበር። የድንበር መስመሮች ከመዘርጋታቸው ከረጅም ጊዜ በፊት እነዚህ ማህበረሰቦች የቋንቋ፣ የባህል፣ የቤተሰብ ትስስርና የንግድ አውታረ መረቦችን ይጋሩ ይዘረጉም ነበር። በ19ኛው ክፍለ ዘመን መገባደጃ ላይ የአውሮፓ ቅኝ ገዢዎች ሀያላን የአፍሪካ ቀንድን ሲከፋፈሉ እነዚህ ባህላዊ የኑሮ ዘይቤዎች በከፍተኛ ሁኔታ ተለውጠዋል። ብሪታንያ፣ ጣሊያንና ፈረንሳይ በሶማሌ ባህር ገብ መሬት የተለያዩ ክፍሎች ላይ ቅኝ ግዛቶችን አቋቁመዋል። በዚህ ጊዜ እንደሚታወቀው ኢትዮጵያ በዳግማዊ አጼ ምኒልክ መሪነት ነፃነቷን ጠብቃለች። በዚህ ወቅት የተደረጉ ስምምነቶች እንደሚያሳዩት ኦጋዴን በዓለም አቀፍ ደረጃ ዕውቅና ካላቸው የኢትዮጵያ ድንበሮች መካከል አንዱ ሆኗል። ምንም እንኳን መንግስታት እነዚህን ድንበሮች ቢቀበሉም ሁሉም የሶማሌ ነዋሪዎች አንድ ቀን ወደ አንድ ሀገር መዋሃድ እንዳለባቸው ያምኑ ነበር። ይህ ራዕይ ታላቋ ሶማሊያ የሚል ሐሳብ በመባል ይታወቃል። የአሁኗን ሶማሊያ ብቻ ሳይሆን ጅቡቲን፣ ሰሜን ምስራቅ ኬንያንና የኢትዮጵያ የኦጋዴን መሬትንም ያካትታል። ለ10 ዓመታት ይህ የድንበር ተፎካካሪ ግንዛቤ በክልል ውስጥ ካሉት ታላላቅ የፖለቲካ ተግዳሮቶች አንዱ ሆኖ ቆይቷል። በ1960ዎቹ አጋማሽ ላይ ኢትዮጵያ ከፍተኛ የፖለቲካ ለውጥ ላይ ነበረች። ንጉሠ ነገሥት ቀዳማዊ አፄ ኃይለ ሥላሴ ከ4 አስርተ ዓመታት በኋላ ከዙፋናቸው ተነሱ። ደርግ ስልጣኑን ተቆጣጥሮ አብዮታዊ ማሻሻያዎችን ቃል ገባ። ሀገሪቱ ጥልቅ ፖለቲካዊ ለውጥ ውስጥ ገባች። አብዮቱ ይዞት የመጣው ማሻሻያዎችን ብቻ ሳይሆን ከፍተኛ አለመረጋጋትን ጭምር ነበር። በበርካታ ክልሎች የታጠቁ ኃይሎች እንቅስቃሴያቸውን አጠናክረው ቀጠሉ። የምጣኔ ሀብት ችግር ከጦሩ ድርጅታዊ ተግዳሮት ጋር ተዳምሮ የኢትዮጵያ ድክመት ጎልቶ መታየት ጀመረ። ብዙ ልምድ ያላቸው መኮንኖች በፖለቲካዊ አለመረጋጋት ምክንያት ከስልጣን ተወግደዋል፣ ታስረዋል ወይም ተገድለዋል። ይህ አለመረጋጋት በጦር ኃይሉ ውስጥ የነበረውን ሞራል አዳክሟል። ለጎረቤት ሶማሊያ ኢትዮጵያ ባልተለመደ ሁኔታ ተጋላጭ መስላ ትታይ ነበር። ሶማሊያ በድንበር በኩል እንደ አውሮፓውያን አቆጣጠር በ1969 ስልጣን በያዙት ፕሬዝዳንት መሐመድ ሲያድ ባሬ ትመራ ነበር። መንግስታቸው ጠንካራ የሶማሊያ ብሔርተኝነትን እያስተናገደ ሳይንሳዊ ሶሻሊዝምን እያበረታታ ነው። ከማዕከላዊ ግቦቹ አንዱ የሶማሊያ ነዋሪዎች ያሉባቸውን ግዛቶች ሁሉ አንድ ማድረግ ነበር። ኦጋዴን በዚህ ራዕይ ውስጥ ልዩ ቦታ ነበረው። ኢትዮጵያ በታሪክ መዝገብ ዕውቅና የተሰጠውን ወሳኝ ክልሏን ማስነካት እንደማትፈልግ አቋሟን አስቀምጣለች። እነዚህ በሁለቱ ሀገራት መካከል የነበሩ ተቃራኒ አቋሞች በመጨረሻም ሁለቱን ሀገራት ወደ ግጭት መሩ። ዋናው ጦርነት ከመጀመሩ ከረጅም ጊዜ በፊት የድንበር ክልሉ ተደጋጋሚ ግጭቶችን ያስተናግድ ነበር። ታጣቂ ቡድኖች በድንበር ዙሪያ ይንቀሳቀሳሉ። የምዕራቡ ሶማሊያ ነጻ አውጪ ግንባር WSLF ከኢትዮጵያ ነጻ ለመውጣት ወይም ከሶማሊያ ጋር ለመዋሃድ በመፈለግ
እንቅስቃሴዎችን ጨምሯል። በኢትዮጵያ ኃይሎችና በአማጽያን መካከል የሚፈጠሩ ግጭቶች እየተደጋገሙና እየጨመሩ መጡ። ይህ በእንዲህ እንዳለ ሶማሊያ ለንቅናቄው በተለያየ ደረጃ ድጋፍ ብትሰጥም በቀጥታ ከመሳተፍ ተቆጥባ ለሚፈጠሩት ግጭቶች ተጠያቂ አይደለውም እያለች በይፋ ክዳለች። አመጽ እየተባባሰ ሲሄድ በሁለቱ መንግስታት መካከል ያለው መተማመን ቀስ በቀስ እየቀነሰ ሄደ። የኦጋዴን ጦርነት በተናጥል አልተነሳም። በወቅቱ ዓለም በቀዝቃዛው ጦርነት እጅጉን ተከፋፍላ ነበር። አሜሪካና ሶቪየት ህብረት በአፍሪካ በእስያና በላቲን አሜሪካ ላይ ተጽዕኖ ለማሳደር እየተፎካከሩ ነበር። ኢትዮጵያም ሆነ ሶማሊያ በቀይ ባህርና በህንድ ውቅያኖስ አቅራቢያ ስትራቴጂካዊ ጠቀሜታ ያላቸውን ቦታዎች ይዘዋል። መጀመሪያ ላይ ሶማሊያ ከሶቪየት ህብረት ጋር የቅርብ ወታደራዊ ትብብር ነበራት። ከፍተኛ መጠን ያለው የሶቪየት ህብረት መሳሪያዎች ወደ ሶማሊያ የጦር ኃይሎች ገብተዋል። የወታደራዊ አማካሪዎች የሶማሊያ መኮንኖችን ለማሰልጠን ረድተዋል። ዘመናዊ ታንኮች፣ መድፍ እና አውሮፕላኖች የሶማሊያን ወታደራዊ አቅም እጅጉን አጠናክረዋል። በተመሳሳይ ጊዜ ከ1966 አብዮት በኋላ የኢትዮጵያ የፖለቲካ ለውጥ ቀስ በቀስ ወደ ሶቪየት ህብረት ቀርቧል። ይህ ያልተጠበቀ ለውጥ ዲፕሎማሲያዊ አጣብቂኝ ፈጥሯል። ሁለቱም የሶቪየት ህብረትን ድጋፍ የሚፈልጉ ጎረቤት ሀገራት አሁን እርስ በርሳቸው በጦርነት አፋፍ ላይ ቆመዋል። የሶማሊያ መሪዎች በወቅቱ ወታደራዊ እርምጃን ይደግፉ ነበር። በርካታ ግምቶች በአስተሳሰባቸው ላይ ተጽዕኖ አሳድረዋል። በመጀመሪያ ኢትዮጵያ በፖለቲካዊ ሁኔታ የተከፋፈለች መምሰሏ፣ ሁለተኛ የኢትዮጵያ ኃይሎች በተመሳሳይ ጊዜ ውስጣዊ አመጾችን መጋፈጣቸው፣ ሶስተኛ ሶማሊያ በዘመናዊ የሶቪየት ህብረት እርዳታ የሰለጠነ በሚገባ የታጠቀ ወታደራዊ ኃይል ስለነበራት ወደ ጦርነት መግባቱ አስፈሪ መስሎ አልታያትም። በመጨረሻም የሶማሊያ መሪዎች ከፍተኛ ዓለም አቀፍ ጣልቃ ገብነት ከመከሰቱ በፊት ፈጣን ዘመቻ ኦጋዴንን ማስጠበቅ እንደሚችል ተስፋ አድርገው ነበር። ታሪክ በኋላ ላይ ከነዚህ ግምቶች መካከል አንዳንዶቹ ኢትዮጵያ በከፍተኛ ጫና ውስጥ መገኘቷ ወታደራዊ አቋሟን እንደገና ለማደራጀት አቅም እንደሌላት በሶማሊያ ወታደራዊ አመራሮች ዘንድ ይታመን እንደነበር ተገልጿል። ሐምሌ 6 ቀን 1969 ዓ.ም የሶማሊያ ኃይሎች መጠነ ሰፊ ወታደራዊ ዘመቻዎችን ጀመሩ። የሶማሊያ ብሔራዊ ጦር ክፍሎች በምዕራባዊ የሶማሊያ ነጻ አውጪ ግንባር እየተደገፉ ከብዙ አቅጣጫዎች ወደ ኦጋዴን ተሻገሩ። የታጠቁ ኃይሎች ወደ ስትራቴጂካዊ ከተሞች አመሩ። በሜካናይዝድ የተገነቡ እግረኛ ወታደሮች ክፍት ሜዳዎችን መቆጣጠር ጀመሩ። የመድፍ ተቆጣጣሪዎች የኢትዮጵያን መከላከያዎች ኢላማ አድርገዋል። አውሮፕላኖች እየገሰገሱ ያሉትን የመሬት ኃይሎች ደግፈዋል። በጥቂት ቀናት ውስጥ ኃይለኛ ውጊያ ሊፈጥር የተዘጋጀ በመቶዎች የሚቆጠሩ ኪሎሜትሮችን በሚሸፍን ሰፊ ግንባር የተሰራጨ ኃይል ከያቅጣጫው አፈሙዙን ደቅኗል። ራቅ ባሉ የጦር ሰፈሮች ውስጥ ለተቀመጡት ወታደሮች ወረራው በከፍተኛ ኃይል መጣ። የመገናኛ መስመሮች ተቋርጠዋል። የአቅርቦት መንገዶች ጥቃት ደርሶባቸዋል። አንዳንድ የኢትዮጵያ የጦር ክፍሎች ወደ መከላከያ ምሽጎች አፈገፈጉ። ሌሎች ደግሞ አስቸጋሪ ሁኔታዎች ቢኖሩም አጥብቀው ለመቋቋም ወሰኑ። ጦርነቱ ተጀመረ። የመክፈቻው ምዕራፍ ሶማሊያን በእጅጉ የደገፈ ነበር። ጦሩ በርካታ አስፈላጊ ከተሞችን ተቆጣጥሯል። ከፍተኛ ዝግጅት፣ የተቀናጁ ጥቃቶችና የቁጥር ጥቅሞች ፈጣን የግዛት ድል አስገኝተዋል። በዓለም ዙሪያ ያሉ ታዛቢዎች ሁነቱን በቅርበት ይከታተሉት ነበር። ብዙ ተንታኞች ፈጣን የሶማሊያ ድል እንደሚኖር ተንብየዋል። ዓለም አቀፍ ጋዜጦች እንደዘገቡት የኢትዮጵያ መከላከያዎች ሊፈርሱ ተቃርበው ነበር። አንዳንድ የውጭ መንግስታት ኦጋዴን እጅን በቋሚነት ሊቀይር የሚችልበት እድል አለ ሲሉ አስቀመጡ። ይህም መሬቱ ከኢትዮጵያ ወደ ሶማሊያ ሊቀየር ነው ማለት ነው። ነገር ግን የኢትዮጵያ መንግስት እጅ ለመስጠት ፈቃደኛ አልሆነም። የወታደራዊ አዛዦች የተረፉትን ክፍሎች እንደገና ማደራጀት ጀመሩ። አዲስ ምልምሎች ስልጠና ተሰጣቸው። የአስቸኳይ ጊዜ ንቅናቄ በመላ ሀገሪቱ ተስፋፋ። የፖለቲካ መሪዎች ዜጎች ብሔራዊ ሉዓላዊነት እንዲከላከሉ ጥሪ አቅርበዋል። ግጭቱ ወደ አዲስ ምዕራፍ እየገባ ነበር። ሁለቱም ወገኖች ሙሉ በሙሉ ያልጠበቁት ምዕራፍ ሊከሰት ተቃረበ። ጦርነቱ በኦጋዴን ላይ ያተኮረ ቢሆንም ጠቀሜታው ከአንድ ክልል በላይ የተዘረጋ ነው። አጎራባች መንግስታት በጥንቃቄ ይከታተሉት ነበር። ዓለም አቀፍ ልዕለ ኃያላን መንግስታት ስትራቴጂካዊ ውጤቶችን ይገመግሙ ነበር። ብዙዎቹ አንድ ድንበር በኃይል ለመቀየር ማሰብ በአህጉሪቱ ውስጥ በሌላ ቦታ ተመሳሳይ ግጭቶችን ሊያበረታታ ይችላል ብለው ፈርተው ነበር። ስለዚህ አንድ ክልላዊ ክርክር የጀመረው ጦርነት ብዙም ሳይቆይ ዓለም አቀፍ ቀውስ ሆነ። ጦርነቱ የሚያስከትለው ውጤት እየከፋ መጣ። ነዋሪዎች መሸሽ ጀመሩ። ንብረት መውደሙን ቀጠለ። ከእያንዳንዱ ወታደራዊ ዘመቻ በስተጀርባ ሕይወታቸው በቋሚነት የሚለወጥ ስፍር ቁጥር የሌላቸው ዜጎች ነበሩ። የበርካቶች ሕይወትም ተቀጠፈ። በ1969 ዓ.ም መጨረሻ ላይ ሶማሊያ አብዛኛውን የኦጋዴን ክፍል ተቆጣጠረች። የኢትዮጵያ ኃይሎች ከባድ መሰናክሎች አጋጠማቸው። ብዙ ታዛቢዎች ውጤቱ
ግጭቱ አስቀድሞ የተወሰነ እንደሆነ ያምኑ ነበር። ነገር ግን የዲፕሎማሲያዊ ጥምረት ብዙ ነገር ለወጠ። አዲስ ስልቶች ብቅ አሉ። ሶማሊያ በመጀመሪያው ዘመቻ አጠናቀቅኩት ያለችው ምዕራፍ ገና መጀመሩ ነበር። በወታደራዊ መልኩ ጦርነቱ የኃይል ሚዛን ምን ያህል በፍጥነት ሊለወጥ እንደሚችል አሳይቷል። ሶማሊያ በግጭቱ የመጀመሪያ ወራት ውስጥ አስደናቂ ስኬት አስመዝግባ ሰፊ የግዛት ቦታዎችን በመያዝ አስደማሚ ስኬት አስመዝግባለች። ይሁን እንጂ ኢትዮጵያ የጦር ኃይሏን እንደገና በማደራጀትና ከሶቪየት ህብረትና ኩባን ጨምሮ ከአጋሮቿ ሰፊ ወታደራዊ ድጋፍ በማግኘቷ ሁኔታው በከፍተኛ ሁኔታ ተለወጠ። በ1971 ዓ.ም መጀመሪያ ላይ የኢትዮጵያ ኃይሎች ተነሳሽነትን መልሰው ተቆጣጥረው የነበሩትን ግዛቶች አስመለሱ። ከ49 ዓመታት በፊት በዛሬው ዕለት የተጀመረው የኦጋዴን ጦርነት ምንም እንኳን በኢትዮጵያ ኦጋዴንን እንደገና የመቆጣጠር ድል አብቅቶ የነበረ ቢሆንም የጦርነቱ መዘዝ በሁለቱም ሀገራት ላይ ለብዙ ዓመታት ተጽዕኖ ማሳደሩን ቀጥሎ ነበር። ከሁለቱም ሀገራት የተውጣጡ በሺዎች የሚቆጠሩ ወታደሮች ወደ ቤታቸው አልተመለሱም። ስፍር ቁጥር የሌላቸው ሲቪሎች ከመንደሮቻቸው እንዲሸሹ ተገደዋል። ቤተሰቦች ተለያይተዋል እና ማህበረሰቦች ቤቶችን፣ ከብቶችንና የኑሮ መተዳደሪያዎችን አጥተዋል። የጦር መሳሪያው ጸጥ ካለ በኋላ የጦርነት ጠባሳዎች ዛሬም ድረስ ቀርተዋል። ለብዙ ሰዎች ግጭቱ በታሪክ መጽሐፍ ውስጥ ያለ ምዕራፍ ብቻ ሳይሆን ለብዙ አስርተ ዓመታት የበርካቶችን ሕይወት የቀረጸ የግል ትዝታ ነበር። ጦርነቱ ከተጀመረ ከ4 አስርተ ዓመታት በላይ አልፈዋል። ሆኖም ግን ትምህርቶቹ አሁንም ጠቃሚ ናቸው። መሪዎችን ከግጭት በፊት የዲፕሎማሲ አስፈላጊነት፣ ዜጎች በችግር ጊዜ የብሔራዊ አንድነት ዋጋና የወደፊት ትውልዶች ከጦርነት ጋር ተያይዞ የሚመጣውን ከባድ ዋጋ እንዲገነዘቡ ያስታውሳል። ታሪክ እንደሚያስተምረው ጦርነቶች ሊያበቁ ቢችሉም መተማመንን እንደገና መገንባት፣ ማህበረሰቦችን መልሶ ማቋቋምና ትዝታዎችን መፈወስ ብዙውን ጊዜ ረዘም ያለ ጊዜ ይወስዳል። የኦጋዴን ጦርነት ታሪክ እንደ ማስጠንቀቂያ ሆኖ ያገለግላል። ሰላም ማንኛውም ሀገር ሊያሳድዳቸው ከሚችላቸው ታላላቅ ስኬቶች አንዱ መሆኑንና ጠንካራ ድሎች የሰውን ሕይወት የሚጠብቁ፣ ፍትህን የሚደግፉና ለሚመጡት ትውልዶች ተስፋ የሚፈጥሩ መሆናቸውን ያስታውሰናል። በመጨረሻም በግጭቱ ሕይወታቸውን ላጡ ሁሉ ያለንን ክብር ለመግለጽ እንወዳለን። ሳምንቱን በታሪክ በዛሬው መሰናዶ ሐምሌ 6 ቀን 1969 ዓ.ም በኢትዮጵያና በሶማሊያ መካከል የተደረገውን የኦጋዴን ጦርነት የተጀመረበትን ዕለት ምክንያት አድርጎ ክስተቱን እንዲህ አስታውሷል።